جهنم 1000 ዓመት አላህ እንድትገል አደረጋት ቀይ ሆነች ሌላ 1000 ዓመት እንድትገል አደረጋት ነጭ ሆነች ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ሌላ 1000 ዓመት እንድትገል አደረጋት ጥቁር ሆነች አሁን ድቅድቅ ያለች ጥቁር ሆና የአላህን Subhanahu Wa Ta'ala ድንበር የጣሱና አላህን ያስቀየሙትን በጉጉት እየጠበቀች ነው ያለችው ለታሰቃያቸው የአንድ ካፍር ጀሃነም የገባ አመፀኛ እንቢባይ አፈንጋጭ ጀሃነም ውስጥ ሆኖ ስቃዩ እንዲበረታ ሰውነቱን አላህ ከማግዘፉ የመጣ ከአንድ ተከሻ እስከ አንደኛው ተከሻው 3 ቀን ያስኬዳል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም እንደማን አካሄድ በሰው እግር ነው በሰው እርምጃ ነው ወይስ በተራ ፈረስ ነው ላ والله በጣም ለሚጋልብ ጋላቢ በ3 ቀን የሚቋረጥ ያክል ስፋት ይኖረዋል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም እዚህ የተከፈተው ጭንቅላቱ አናቱ አንጎሉ ላይ ጀሃነም ላይ የጋለ ውሃ እንዲፈስ ይደረጋል አላህ ይጠብቀን የፈሰሰው ውሃ ወደ ውስጥ በመግባት የሆድ ዕቃው እንዳለ በጀሃነም እሳት እንዲቀቀል በጀሃነም በጋለ ውሃ እንዲንተከተክ ይደረጋል የተረፈውም የውጫዊ አካል ሰውነቱ ላይ እንዲፈስ ይደረጋል የሆድ ዕቃው ከታች ይወጣል ይህም ይባላል መላእክቶች ውርደቱ ላይ ውርደት እንዲጨምሩለት ذق انك انت العزيز الكريم በዚህ አሰቃቂ በሆነ ሁኔታ ላይ ያለ ቅመስ አንተ ትልቁ ሰው አንተ ጀብደኛ አንተ ኃይለኛው አዱንያ ጀሃነም ሲባል ታሾፍ አልነበረ አላህን ፍራ ሲባል ቀልድ ይመስልሃል ነበር እሳት ሲባል ሩቅ ይመስልሃል ነበር ትንቀባረርና ትኮራል ነበር እንካ ቅመስ አንተ ኩራተኛ እንካ ቅመስ አንተ ትልቅ ሰው اللهم أجرنا من النار ومن غضبك يا عزيز يا جبار يا أهل الجنة أن أنت جنة سووشوي من البات أبات نورا الجنة أفنقاج لجو جهنم قبتو النات نورا لج أفنقاج لجو جنة جهنم قبتا أباتي هوي وندمني هوي أقوتي هوي قادنياي هوي بلو هدي جنة التارالو أباكاتشو كقبر سنوت أمت من نارها بسكايتون نبرة قياما ميدالا يمت من نارها بسكايتون نبرة ودزهم سن الندات من نارها بسكايتون نبرة أهن من رهبن مقاقام አልቻልንም ጠማን ራበን ብለን ስንል ሚሰጠን የባሰ ስቃዩን የሚያበረታ ረሃቡን የሚጨምር ነገር ነው እባካችሁ ትንሽ ውሃ ወደኛ እስኪ ስጡን አፍስሱልን አቀብሉን አው ሚማ ረዘቀኩም الله ውሃ የግድ ውሃ መሆን የለበትም ሌላም ቢሆን አንጀት የሚያርስ ነገር ስጡን ይሏቸዋል እባካችሁ ዘኑልን እባካችሁ አድኑን እሳት በላችን ካቴና ሰውነታችንን ቆራረጠን ማንንም መልስ አይሰጣቸውም ይልቁንስ እርስ በርሳቸው ይረጋገማሉ እንደውም ተስፋ እንዲያስቆርጧቸው ኢነላህ ሐረመሁማ ዐለል ካፊሪን አላህ Subhanahu Wa Ta'ala አላህን የረሱ ሰዎች አላህን ያመፁ ሰዎች የጀነትን ምግብ እንዳይበሉ እርም አድርጎባቸዋል ይሏቸዋል فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على النبي المبعوث رحمة للعالمين وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته أنذرتكم النار إن شاء الله تعالى بجهنمنا بالله سبحانه وتعالى لا أمس أن يمش بازجاجات بهونتشو يا سول جوتشي أمس أن يتشلو مسبس بهونتشو جهنم بتملكته إن شاء الله تعالى قرآن وجن حديث وجن إيانسان راساتشن الله سبحانه وتعالى عندهم فرانا يجهنم من النه أو كان راساتشن كذيه جهنم ما منت من شلبت هونيتا أنم مشاتشزند راساتشن لما جسد ودا الله لما ملس يردون زند إن شاء الله تعالى بزيه زوريا يتبالو قرآن وجنا حديث وجن لما يسأل مكرر لن الله سبحانه وتعالى قلب ستوت بسمة ونجر كم يتقم الله يرجن عبزانيو يسول جوج قلباتشو بتم درقوال بعد الدنيا زوريا ويمدمو بعد الدنيا قد إلي راساتشون بتم مشغولوችና ቢዞች አድርገው ስለ አዱንያ እንጂ ማሰብም ሆነ ስለ ሌላ ነገር መጨነቅ አያቆም ተዘም አይላቸውም ለክ ደግሞ በአዱንያ ጉዳይ ማሰባቸውን ሆነ መጨነቃቸውን ተተው
ትንሽ የሆነ እረፍት ሲያገኙ ስለ ውስጥ ጉዳያቸው ስለ ልጆቻቸው ስለ አዱንያ ሌላኛው ዓለም ማሰብን ይጀምራሉ ስለ አኺራ ስለ ጀሃነም ስለ ጀነት በሚነገርበት ሰዓት ስለ ጀሃነም በሚወሳበት ሰዓት ለልቦቻችን አዲስ ይሆናል አብዛኛው ሰው ስለ ጀሃነም ሲሰማ ሊጨንቀው ይችላል ቁጭ ብሎ ማድመጥም አይፈቅድም قلما تنصت إليه الآذان ጥቂቶች ናቸው ስለ ጀሃነም ሲወራ ስለ ጀነትና ስለ አኺራ ሲወራ ሆን ብለው ቁጭ ብለው የሚያደምጡት ነብዩ ግን ሰለላሁ ዐለይሂ ወሰለም ብዙ ጊዜ ሰሃቦችን ውስጣቸውን በሚያስፈራ በሚያርበተበት ልባቸውን በሚያስደነግጥ ምክሮች እየቆዩ ይለግሷቸው ነበር ይመክሯቸው ነበር እናንተ ሰዎች ሆይ ጀሃነምንም ጀነትንም አይቻለው በጣም ያስከፋሉ በማለት ረሱሉ ሰለላሁ ዐለይሂ ወሰለም ይመክሯቸው ነበር እነዚህ ሰሃቦችም ልክ ይሄን ከነብዩ ሰለላሁ ዐለይሂ ወሰለም ምክራቸውን ንግግራቸውን እንደሰሙና የነብዩ ሰለላሁ ዐለይሂ ወሰለም ቃላቸው ገና ትንፋሻቸው ሳይቋረጥ ማልቀስን ይጀምሩ ነበር ጭንቅላታቸውን በመጠቅለልም ወደ ውስጥ በመሸፈንም ማልቀስን ይጀምሩ ነበር የዛሬ ነፍሳችን ደግሞ የኛ የሰው ልጆች ነፍስ ከነሱ የበለጠ ስለ ጀሃነም ሊነገራቱም ይገባል ከነሱ የበለጠ ለናለቅስም ይገባናል አላህ Subhanahu Wa Ta'ala ስለ ጀሃነም ሰዎችን በጣም አስጠንቅቀዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጀሃነምን በጣም አስጠንቅቀዋል አላህ Subhanahu Wa Ta'ala فأنذرتكم نارا تلظى በጣም ተንቀለቀል የሆነችን እሳት አስጠንቅቂያችኋለሁ ብለዋል إنها لإحدى الكبر ጀሃነም ደግሞ በጣም የሰው ልጆች ትኩረት ሊሰጡት በህይወታቸው ሊሰጉትና ሊፈሩት ሊጠነቀቁት ከሚገቡ ታላላቅ ኃያል ነገሮች ውስጥ አንዷ ጀሃነም ናት ብሎ አላህ Subhanahu Wa Ta'ala ተናግሯል እንደውም አላህ Subhanahu Wa Ta'ala የሰው ልጆችን በምንም አላስፈራራቸውም በምንም አላስጠነቀቃቸውም ጀሃነምን ካስጠነቀቀውና ካስፈራራው የበለጠ ጀሃነም ውስጥ ያለውን ስቃይ ጀሃነም ውስጥ ያለውን ግለት የጀሃነም ሰዎች ምን እንደሚበሉ ምን እንደሚጠጡ ምን እንደሚለብሱ የጀሃነም ካቴናዎችን የጀሃነም ሸለቆችን እነዚህ ነገሮችን በአጠቃላይ አላህ Subhanahu Wa Ta'ala ለሰው ልጆች ቁርአን ውስጥ ገልጿል ቁርአንን በጥሞና ማንበብ የሚችል ሰውና ለማንበብ የሚሞክር ሰው ይህን ነገር በቀላሉ ማስተዋልና ራሱን መምከር ይችላል ነዓም አላህ Subhanahu Wa Ta'ala እሳትን ፈጥሯታል አላህን ያስቀየመ የአላህን ደንበር የጣሰ ሁሉ እሳትን መቅመሱ አይቀርም ስለሆነም አላህ Subhanahu Wa Ta'ala ያዘዘንን መታዘዝ እስካልቻለን የከለከለንን መከልከል እስካልቻለን ድረስ ያለን መመለሻ ምንድነው የምለው ሊያሳስበንና ሊያስጨንቀን ይገባል ኢማሙ ሙስሊም ረሂመሁላሁ ተዓላ ሰሂሃቸው ላይ አቡ ሰዒድ አልኹድሪ ከሳቸው በዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ያሉ የቂያማ ቀን አንድ ፈጣሪ ይጣራል ሁሉም ኡመት ሁሉም ህዝብ ያመልከው የነበረውን ነገር ይከተል ተብሎ እንዲጣራ አላህ ያዟል የትኛውም የሰው ልጅ አይቀርም ሁሉም ያመልከው የነበረውን ነገር ቢከተል እንጂ ታቦት ያመልክ የነበረውም እንጨት ያመልክ የነበረውም እሳት ያመልክ የነበረውም ሁሉም ተከትሎ ይሄዳል ሁሉም ደግሞ ከአላህ ውጪ ይመለኩ የነበሩ ነገሮች አምላኮቻቸው የሚገዟቸው የነበሩ ተከትለዋቸው ወደ ጀሃነም ይሄዳሉ አላህ Subhanahu Wa Ta'ala በብቸኝነት ይገዙ የነበሩ ሰዎች ሲቀሩ እዛ ውስጥ አላህን ከልቡ የሚፈራም አለ እምነቱ ላይ ብቻ ጌታው ላይ ማያሻርክ ማያጋራ ብቻ አለ ጥሩም ክፉም የኢማን ልዩነት ያለውም ትልቅ ኢማን ያለውም ትንሽ ኢማን ያለውም ተሰብስበው አንድ ቦታ ላይ ይቀራሉ በአላህ ብቸኝነት ያምኑ ስለነበረ የተወሰኑ ደግሞ ክርስቲያኖችና ይሁዶችም እዛ ቦታ ላይ ይቀራሉ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም فيقال لهم ما كنتم تعبدون ምንድን ነበር መታመልኩት ተብለው አህለል ኪታቦች ይሁዶች ይጠየቃሉ እነሱም ዑዘይር የሚባለውን የአላህን ልጅ ዑዘይርን ነበር የምንገዛው ብለው መልስ ይሰጣሉ የአዱንያ ጅልነታቸውን እዛም ይደግሙታል ይሄ መላእክቶች ምን ይሏቸዋል ዋሻችሁ አላህ Subhanahu Wa Ta'ala ልጅም አልነበረው ምስትም አልነበረው ኪስ መጥቶ ደግሞ ልጅ ለአላህ ለጠፋችሁለት ብለው ያዋርዷቸዋል ከዛም ይህን በደነጋጤ ላይ ያሉ ለመሆኑ ምን ትፈልጋላችሁ ተብለው ሲጠየቁ ጌታችን ሆይ በጣም ጠምቶናል አጠጣን ውሃ ይሉታል ወደፊት ለፊት ያሳዩአቸውና ወደዛ ማየት ትችላላችሁ ይታያችኋል እዛ ጋር ያለው ተብለው ሲጠየቁ አዎን እናያለን ከዛም ሲሄዱ አላ ተሪዱን ታዲያ እዛ ጋር ሄዳችሁ ያለውን ውሃ አጠጡም እንዴ ብሎ ይጠየቃሉ ወደዛ ይሄዳሉ ልክ ሄደው ሲያዩ ግና ውሃ ሳይሆን የሚያገኙት ጀሃነም እርስ በርሷ ስትባላ ያገኙታል ውሃ እንጠጣለን ብለው በተቃጠለ እንጀታቸው ሲሄዱ ገና እሳትን ያገኛሉ
እዛ እሳት ላይ ከመጀመሪያ እስከ መጨረሻቸው እሳት ላይ ይንጠባጠባሉ እሳት ላይ ይወድቃሉ እስከ መጨረሻው ሲሰቃዩ ይቆያሉ በዚሁ መልኩ ነሳራዎችም ክርስቲያን ነን ባዮች ይጠየቁና ማን ነበር ይጠሩና ማን ነበር የምታመልኩት ኢየሱስን ዋሻችሁ ለአላህ ልጅም አልነበረውም ምስትም አልነበረውም እንደዛው ምን ትፈልጋላችሁ ውሃ እንፈልጋለን ወደዛ አይታያቸውም ፊት ለፊት ይባላሉ ውሃ ተመስላ ጀሃነም ትቀመጥላቸዋለች ሄደው ሲያዩት ግን እሳት ናት እስከ መጨረሻ ጀሃነም ውስጥ ይከተታሉ በተራባ አንጀታቸው ውሃን ሳይሆን የሚያገኙት የአላህ ቁጣ አላህ Subhanahu Wa Ta'ala አመፀኞች የሚቀጠባትን ጀሃነም ውስጥ ሄደው ይገባሉ ይኔ ማን ይቀራል በአላህ Subhanahu Wa Ta'ala ሳይጋሩ አላህን በብቸኝነት ያመልኩ የነበሩ ጥሩ የሆኑ ጥሩ ያልሆኑ ወይም ደግሞ በቂ ኢማን ያላቸው ያሌላቸው እዛ ቦታ ላይ ብቻቸውን ይቀራሉ መላእክቶች ይመጡና ምን ተጠበቃችሁ ብለው ሲጠይቋችሁ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ምንድን የጠበቃችሁት ብለው ይጠይቋቸዋል ጌታችንን ነው ብለዋል ከዛም አላህ Subhanahu Wa Ta'ala በሌላ መልኩ ሆኖ በቁርአንና በሐዲስ በተገለጸልን መልኩ ሳይሆን በሌላ መልኩ ሆኖ ይመጣና እኔ ነኝ ጌታችሁ ሲላቸው ላ አንተ አይደለህም ጌታችንን እናቀዋለን ቁርአን ላይ ሐዲስ ላይ ነብዩ ነግረውናል በቁርአን ላይ ተገልጾልናል ከዛ አላህ Subhanahu Wa Ta'ala ትንሽ ቆይቶ ይገለጽላቸዋል አላህን Subhanahu Wa Ta'ala በሐቂቃው በቁርአንና ሐዲስ በተገለጸው መልኩ ሲያዩት አላህ መሆኑን አውቀው ለአላህ ስጁድ ይደፋሉ ይኔ አላህን Subhanahu Wa Ta'ala ከልባቸው ከውስጣቸው ያመልኩና ይሰግዱለት ያጎበድዱለት የነበሩ ሁሉ ከመራቸው ሲሰግዱ አስመሳይ ሙስሊሞችና አስመሳይ አላህን ተገዦች ጀርባቸው አልታጠፍ ብሎ ይቀራሉ እዛ ቦታ ላይ አላህ Subhanahu Wa Ta'ala ይኔ አመፀኞችና አስመሳዮች እንዲያዙ ያዛል ለአላህ ከልባቸው ባዱንያ ይሰግዱ የነበሩ እዛም አላህን ሲያዩ ከልባቸው ይሰግዳሉ እንቢባዎችና አስመሳዮች ጀርባቸው አልታጠፍ ብሏቸው ሲቀሩ እንዲህ አይነት ጠማሞችና አስመሳዮችን እንዲያዙ አላህ Subhanahu Wa Ta'ala ያዛል ይያዛሉ ወደ ጀሃነማቸው ይነዳሉ ወደ እሳታቸው ተቀጥተው እንዲመለሱ ወይም ደግሞ የሚዘወትሩት እንዲዘወትሩ በአላህ ያመኑት ወደ ጀነት እንዲገሰግሱ ይኔ አላህ Subhanahu Wa Ta'ala የሰገዱትን ተነሱ ይላቸዋል ይነሳሉ ጀሃነም ላይ ድልድዩ ይዘረጋል ሸፋዓ ይጀመራል መልጃ ይጀመራል ነብያቶች በጀሃነም ጣፍ ላይ ቆመው ሰለም ሰለም ኡመቴን አደንልኝ ማለትን ይጀምራሉ ከዚህም ሐዲስ ሙስሊም በሰሒሐቸው ውስጥ ከዘገቡት ሐዲስ ከነብዩ አንደበት ሰለላሁ ዐለይሂ ወሰለም ካፍሮች ሙናፊቆች ጥሩ ሰዎች ሁላቸውም ወደ አላህ Subhanahu Wa Ta'ala እንደሚጓዙ በአላህ Subhanahu Wa Ta'ala ያጋሩ የነበሩና ያስመስሉ የነበሩ ሁሉ ወደ ጀሃነም እንደሚነዱና እውነተኛ ሙእሚኖች ወደ ጀነት እንደሚጓዙ ከዚህ መረዳት እንችላለን እደን የአንቺ የኔ መመለሻችን የት ነው ጀሃነም ነው ወይስ ጀነት ነው ወይስ አላህ ፊት መዋረድ ነው እደን ሁለተኛው ቆም ብለን የምናየው ነገር طريق النار የጀሃነም መንገድ ምን ይመስላል ለሁሉም መንገድ አለውና የጀነትም የጀሃነም መንገድ አለ የጀነት መንገድ ምንድነው የጀሃነም መንገድ የቱ ነው ከራሳችን ጋር ተያያዥ የሆነውን የጀሃነም መንገድ በመናይበት ሰዓት የጀሃነም መንገድ ውድ ይሁን ወንድሜ ውድ ይሁን እህቴ በጣም ብዙ ቅርንጫፎች አሉት ከነዚህ ቅርንጫፎች መሃል ከነዚህ የሚያዳርሱና ጥገኛ ወይም ደግሞ አቋራጭ መንገዶች መሃል የትኛውንም መንገድ የተጓዘ ሰው ወደ ጥፋት ወደ ውርደት ወደ ስቃይ ወደ ጀሃነም ያደርሳል ወደ አላህ ቁጣ ያደርሳል ወደ አላህ ጥላቻ አይቀጡ ቅጣት ወዳለበት ጀሃነም ያደርሳል ይሄ ጀሃነም መንገድ በዚህ መንገድ ዳር ላይ ሸይጣን አለ የሸይጣን ደጋፊዎች አሉ ሁሌም በየቦታው በየዘመኑ በየጊዜው የተለያየ ልብስ ለብሶ የተለያየ አካሄድ የተለያየ አቋምን ይዘው የሸይጣን ረዳቶች አሉ ወዴት የሚወስዱ ወደ ጀሃነም መንገድ የሚዳሩ ይሄ መንገድም ዙሪያው ነፍስያ በመተወደው ነገር ተከቧል ስሜትን በሚያስደስት ነገር ተከቧል ነፍሶች በሚወዱት ነገር ተከቧል ይሄን ነገር የሰራ ሰው የጀሃነም መንገድ ጥሶ መሄዱ በጣም ይቀለዋል መጥፎ ነፍሶች በአጠቃላይ ይወዱታል እዛ ውስጥ የሚያዝናኑ ነገሮች ሁሉ አሉ እዛ ውስጥ የሚጓዙ ሰዎችን ነፍስያቸው ከንቱ ምኞትን ታስመኛቸዋለች ሸይጣንም ይሸውዳቸዋል እዛ ውስጥ ያሉ ሰዎች ሁሉ ሐቂቃ ግልጽ አልሆነላቸውም እውነታውን አልተረዱም እንቅልፍ ላይ ነው ያሉት ለምን ተፈጠሩ ማያቁም ወዴት እየተጓዙ እንደሆኑ ማያቁም በሐቂቃው ግን አላህ የተቆጣባቸው ሰዎችን መንገድ እየተጓዙ ነው ለዚህም ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ለትክክለኛውና ትክክለኛ ላልሆነው መንገድም ቆንጆ ምሳሌ ነብይ አስቀምጠውልናል ትክክለኛው መንገድ ምን እንደሆነና መጥፎ መንገዱ ምን እንደሆነ ረሱሉ አስቀምጠውልናል ምን አሉ አላህ ምሳሌ ያደረገ ቀጥተኛው መንገድ አላህ በምሳሌ ገለጸላችሁ
ይሄ ቀጥተኛው መንገድ አንድ መስመር ነው። ከዚህ ከቀጥተኛው መንገድ ጎን ለጎን አጥሮች አሉ። እዚህ አጥር ላይ ደግሞ በሮች አሉ፣ የተከፈቱ በሮች አሉ። በሩ ላይ ደግሞ መጋረጃዎች ዝቅ ተደርገው ተጋርደዋል። በዚህ በሲራጡ በር ላይ አንድ ተጣሪ አለ። ቀጥተኛው መንገድ ጫፉ ላይ ተጣሪ አለ። ምን ይላል? እናንተ ሰዎች ሆይ هلሙ ادخلوا الصراط المستقيم جميعا ولا تفرقوا በሩ ላይ ቆሞ ጫፉ ላይ ትክክለኛው መንገድ መስመር በር ላይ ያለው ተጣሪ ምን ብሎ ይጣራል? እናንተ ሰዎች ሆይ ኑ ወደዚህ ቀጥተኛው መንገድ ያዙ፣ አትለያዩ፣ ወደ ሌላ ቦታ አትሄዱ ብሎ ይጣራል። በሌላ በኩል ደግሞ ከሲራጡ ላይ በኩል ከቀጥተኛው መንገድ በላይ በኩል ጫፉ ይጣራል። ምን ብሎ ይጣራል? ከሚጓዙ ሰዎች መሃል ወደ ግራና ወደ ቀኝ ካሉ አጥሮች ከበሮች መሃል ከፍቶ ሊገባ ሲፈልግ ተው ወየወለ ይሄን በር አትክፈተው፣ ይሄን በር ከከፈትከው ትገባዋለህ። ቀጥተኛው መንገድ መጓዝተህ ወደ ግራ ወደ ቀኝ ያሉ የተጋረዱ በሮች መጋረጃውን ከፍተህ ከገባህ ትጠፋለህ ብሎ የሚጣራ ተጣሪ አለ። ሐዲሱን ኢማሙ አህመድ ዘግበውታል። እዚህንም ማዕና ሲተረጎም ምን ይላሉ? ሲራጥ ብሎ ቀጥተኛው መስመር ብሎ ማለት እስላም ነው። በግራና በቀኝ በኩል ያሉ አጥሮች ማለት ደግሞ የአላህ ድንበሮች ናቸው። አላህ ሐራም ያደረጋቸው ነገሮች ናቸው። ወይም ደግሞ የአላህ ድንበሮች ናቸው አጥሮች ማለት። አጥሩ በር ላይ የተጋረዱ መጋረጃዎች ደግሞ የአላህ ሱብሓነሁ ወተዓላ ሐራም ያደረጋቸው ነገሮች ናቸው። ከዳር ሆኖ የሚጣራው ተጣሪ ደግሞ የአላህ መጽሐፍ ነው፣ ቁርአን ነው። ከሲራጡ በላይ በኩል ሆኖ የሚጣራው ደግሞ አላህ የአማኙ ልብ ላይ ማስታወል እንዲያስታውል እንዲከሰት የሚጥለው የሆነ የአላህ ሱብሓነሁ ወተዓላ ተሰጥኦ ነው። ኢዘን በቀጥተኛው መንገድ የተጓዘን ሳለ ወደ ግራና ወደ ቀኝ እንድንል የሚያደርጉን ስሜቶች በአጠቃላይ የሚጣሩ ተጣሮች በአጠቃላይ ከቀጥተኛው ወደ አላህ ከሚወስደው ከቁርአን ከእስላም እንድንወጣ የሚያደርጉን ነገሮች ናቸው። ነፍስያችንና ስሜታችን ከቁርአን ከሐዲስ ከሸሪዓ አውጥተው ወደ ሌላ ነገር ሊያታሉና ሊዘቁን ሲፈልጉ የአላህን ድንበር እየጣሰን እንደሆነ ከዚህ ነገር መረዳት እንችላለን። አሁን የጀሃነም መንገድ ብሎ ማለት በጣም አስቀያሚ መንገድ ነው። በጣም ዘግናኝ መንገድ ነው። እዛ ውስጥ ከሳራ አለ፣ ውርደት አለ። የጀሃነም ሸለቆዎች እዛ በዛ መንገድ ከሄደን ነው የሚጠብቁን። ያመፀኞች ሁሉ መጨረሻም በዛ መንገድ የተጓዙ ሰዎች እዛ ተሰብስበው ይገኛሉ። ወላሂ አስቀያሚ መንገድ ቢኖር ኖሮ ሸይጣን ዳር ላይ ቆሞ ኑ ወደዚህ ብሎ የሚጣራለት መንገድ ነው። ከመንገድ ሁሉ አስቀያሚ መንገድ ቢኖር ኖሮ የሰው ልጆችን ጊዜያዊ ደስታን ለማሳካት ብቻ የተዘረጋ መንገድ ነው። ኑ ወደኔ ተደሰቱ፣ በሉ ተዝናኑ፣ በአዱንያ ካልተዝናናችሁ በወጣትነታችሁ ካልተዝናናችሁ መቼ እያለ የሚያታልል ሸይጣን በሩ ጋር ቆሞ የሚጠቁምበት የሚጣራበት መንገድ ነው። እኔ ላንተ ብዬ ነው፣ እኔ አንተን ለማስደሰት ብዬ ነው። አሁን ሞኞችና በዚህም የተታለሉ ሰዎች ራሳቸውን ጀሃነም ውስጥ ያስገባሉ። መጨረሻቸውም የከፋ ይሆናል። ጀሃነም ውስጥ ረዳትም ደራሽም ባሌለበት ሁኔታ ሲሰቃዩ ይቆያሉ። መጨረሻቸውም አላህ ስብሓንሁ ወተዓላ ቁጣውን ዐዛቡን እያዘነበባቸው መጨረሻ ያሌለው ሆኖ እዛሁ ይዘወተራሉ። አላህ ስብሓንሁ ወተዓላ ጀሃነምን በሚያስከፋ በሚዘገንን በሚያስፈራ መልኩ ገልጾልናል። የጀሃነምን ምንነት ነግሮናል። አዎን እሳት ራሳችን እሳትን አስጠንቅቄያችኋለሁ ወይም አንደርቱኩም النار ኬተም አይደለም የመጣው ከነብዩ ሰለላሁ ዐለይሂ ወሰለም አንደበት ነው የወጣው ርዕሱም። አሁን ሁላችንም እሳትን ልንፈራ እሳትን ልንጠነቀቅና የተጠነቀቅነው ነገርንም ደግሞ ከዚህ ከሰጋነው ነገር ምንድንበትን ሁኔታ ማመቻቸት አለብን። አዎ አላህ ስብሓንሁ ወተዓላ እሳት እንዳለች ነግሮናል። ሁሉም ሰው እሳት እንዳለች ሊያቅና ሊጠነቀቃትም ይገባል። ቃለ ተዓላ وإن منكم إلا واردها كان على ربك حتما مقضيا وإن منكم كنانت وسط منم يسو ذر هونو يسو لج ويم دمو الله يعززون يالتهزز يالكلكلون يكلكلون يالتكلكل باتقالي دمو الله سبحانه وتعالى عقل يسدو هلو إلا واردها ጀሃነምን ቢሻገራት እንጂ ይላል አላህ ሱብሓነሁ ከእናንተ ውስጥ የሰው ልጅ ሆኖ ጀሃነምን ሳያት ጀሃነምን ሳይሻገራት ወደ ጀነት መሻገር አይችልም። ወይም ደግሞ አኺራን አይቶ አኺራ ሄዶ ጀሃነምን እሳትን ማያ የለም ይላል አላህ ሱብሓነሁ ወተዓላ። ነዓም ከእናንተ ውስጥ አላህን የፈሩት
በሰላም ይሻገራሉ አመፀኞችና ግፈኞችሳ እዛው ጀሃነም ውስጥ ተንበርክከው እንዲቀሩ አደርጋለሁ ይላል አላህ Subhanahu Wa Ta'ala نعم እሳት አብዛኞቹ ሰዎች ዘንግተዋታል ነብይ ግን ሰለላሁ ዐለይሂ ወሰለም ታላላቅ ሁለት ታላላቅ ነገሮችን አትርሱ لا تنسوا العظيمتين الجنة والنار ትልልቅ ነገሮችን አትርሱ በተአምር ጀነትና ጀሃነም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አዎ ጀነትን ማይረሱ ሊኖሩ ይችላሉ በቀላል የሚገባ መስሎ ስለሚታያቸው እሳትን ግን የዘነጉ ብዙዎች ናቸው ለምን ሙስሊም መሆን ስለ ሙስሊም መሆን ብቻ ከእሳት የሚያድን ስለሚመስላቸው አለባበስና ስም ከጀሃነም የሚያድን ስለሚመስላቸው ነብይ ግን ሰለላሁ ዐለይሂ ወሰለም አትርሷቸው በህይወታችሁ ላይ ለውጥ ሊያመጡ ይገባል የግድ ነው خلاص አስተውሷቸው ደጋግማችሁ ይላሉ ረሱል ሰለላሁ ዐለይሂ ወሰለም ለምን والذي نفسي بيده ህይወቴ በእጁ ባለችው ጌታዬ በአላህ ምን አለው እኔ ማቀውን ብታቁ ኑሮ ትንሽ ስቃችሁ ብዙ ባለቀሳችሁ ነበር አናታችሁ ላይ ጭንቅላታችሁ ላይ እላያችሁ ላይ አፈር ያነሳችሁም በበተናችሁ ባቦነናችሁ ነበር ሜዳ ላይ ወጣችሁ በተንጫጫችሁም ነበር ፍራሽ ላይ አልጋ ላይ ተኝታችሁም ባልተደሰታችሁ ነበር በሙሉ ልባችሁ ከውስጣችሁ የአላህና የጀሃነም ፍራቻ ባልጠፋ ነበር ሁሌ በሰጋችሁ ነበር نعم ከዚህ በበለጠም ነብይ ሰለላሁ ዐለይሂ ወሰለም ከለታት አንድ ቀን ሚንበር ላይ ወጡ ያኔ የወጡት እንደሌላ ጊዜ ሁሉም ያቀውና በቀላሉ ሊቀበሉት በቀላሉ ሰምተውት ሊሄዱ የሚችሉ ንግግር ሊናገሩ አልነበረም ነብይ የወጡት ሁሌ የሚናገሩት ለሰው ልጆች የሚመክርና መድኃኒት የሆነ ነገር ነው ዛሬ ግን ለየት ያለ ነበር ወጡ ሚንበር ላይ ልቦችን የሚያርበተበት ቃላትን ሊናገሩ ሚንበር ላይ ወጥተው قال انذرتكم النار እሳትን አስጠንቅቄያችኋለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሚንበሩ እስኪርበተበት የቆሙበት ሚንበራቸው ኹጥባ ሲያደርጉ የሚቆሙበት ሚንበራቸው እስኪንቀጠቀጥ ድረስ ድምጻቸው በጣም እስኪጮህ ድረስ حتى ያለ ድምጽ ማጉያ መስጂድ ውስጥ ሆነው መዲና ከተማ ውስጥ ያሉ ሰዎች እስኪሰሙ ድረስ መንገድ ላይ የሚጓዙ ሰዎች እስኪሰሙ ድረስ በጣም ጮክ ብለው ነብይ ሰለላሁ ዐለይሂ ወሰለም እሳትን አስጠንቅቄያችኋለሁ ብለው ይጮሁ ጀመሩ ولو ان احدا في السوق لسمعه الى الراوي حديثን የሚናገረው ሰው ከተማ ላይ ገበያ ላይ ያለ ሰው ቢኖር ይሰማ ነበር ማለት ነው አብዛኛው መጥቷል እዛ ቦታ ላይ ተሰብስበዋልና ድምጻቸውም ጮክ አለ የለበሱት ከላይ ለብሰውት የነበረው ልብሳቸው እስኪወድቅ ድረስ እሳትን አስጠንቅቄያችኋለሁ አቡበክርን ዑመርን ዑስማንን በዚህ መልኩ ከእሳት ያስጠነቅቃሉ ነብይ ሰለላሁ ዐለይሂ ወሰለም አሁን እሳት ስንትና ስንት አላህን የሚፈሩ ሰዎች እሷን ከመፍራታቸውና ከመጠንቀቃቸው የመጣ በልቅሻ በሐዘን በትካዜ ህይወታቸውን አጥተዋል አይናቸውን አጥተዋል የአዱንያን ጥፍጥና ተነስተዋል نعم አላህን ስለሚፈሩ ከአልጋቸው ርቀዋል የአዱንያን ጥፍጥና ከውስጣቸው አውጥተው ጥለዋል ስንት ደስተኞች ተከፍተዋል ነብዩ ሰለላሁ ዐለይሂ ወሰለም እኔ እናንተን ይዣችሁ በግድ ይዣችሁ ከጀሃነም ላድናችሁ ሞክራለሁ እናንተ ግን እንዲህ ብላችሁ ትሄዳላችሁ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም በሌላ ቦታ ደግሞ በሌላ ሐዲታቸው ደግሞ ልክ እሳት ሲነድና እሳት ሲቃጠል ብራብሮች የእሳት ራሶች መተው እሳት ላይ ለመግባት ሲሞክሩ እሳት ያነደደው ሰው አቅል ያለው ሰው ከሆነ እነሱን ለመመከት እንደሚሞክረው እኔ እናንተን ከጀሃነም ለመመከትና ለመከላከል ለማራቅ ጥረት አደርጋለሁ እናንተ ግን እንዲህ ብላችሁ እሳት ውስጥ ትገባላችሁ የእሳት ራቷ ብራብሮቹ እንዲህ ብለው እሳት ውስጥ እንደሚገቡ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም አውቀው ይገባሉ ሳያውቁም ይገባሉ እሳት አውቀው ወደ ጀሃነም የሚወስዳቸውን ስራ ስለሚሰሩ نعم ጀሃነም 1000 ዓመት አላህ እንድትገል አደረጋት ቀይ ሆነች ሌላ 1000 ዓመት እንድትገል አደረጋት ነጭ ሆነች ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ሌላ 1000 ዓመት እንድትገል አደረጋት ጥቁር ሆነች አሁን ድቅድቅ ያለች ጥቁር ሆና የአላህን Subhanahu Wa Ta'ala ድንበር የጣሱና አላህን ያስቀየሙትን በጉጉት እየጠበቀች ነው ያለችው ለታሰቃያቸው نعم እሳት ለምፈራት ለምንጠነቀቃትና ለናስታውሳት ሁሌም ይገባናል ደጋጎችም ያስታውሷት ነበር ሱፊያን رحمه الله تعالى ታላቁ ታቢዒ ከንቅልፉ ይነቃና ደንግጦ ይነሳል ከፍራሹ ተረብሾ ሰውነቱ እየተንቀጠቀጠ ይነሳና እሳት ያለ ይጮሃል ወይኔ እሳት ያለ ይጮሃል እሳትን ማስታወሴ ጀሃነምን ማስታወሴ
እንቅልፍ ነሳኝ የህይወትን ጣዕም አስረሳኝ የህይወትን ደስታ አስረሳኝ ከዛ መዶ ያደርጋል ይሰግዳል ከዛ ምን ይላል اللهم ጌታዬ ሆይ انك عالم بحاجتي غير معلم ጌታዬ ሆይ አንተ የኔን ሐጃ የኔን ጉዳይ የኔን ትልቁ የሚያስጨንቀኝን ዓላማዬን ታውቃለህ ማንም እስኪያሳውቅህ ድረስ አትጠብቅም እኔ ካንተ መፈልገው فكاك رقبتي من النار فكاك رقبتي من النار እኔን ከእሳት እንድታደነኝ ከእሳት ነፃ እንድታወጣኝ እንድታደነኝ ነው ትልቁ ዓላማዬ እያለ ይጮህ ነበር ሌሎችም ቁርአን ውስጥ ማአቲህም ማግኘት እንችላለን أمن هو قانت آناء الليل ساجدا وقائما يحذر الآخرة ويرجو رحمة ربه من يتاولاي تنيتو ينكرافا يتقرابت ميادرنا الله سبحانه وتعالى يستوس عذابون يفرا يسجد سجود يادرق ميادرق كلنا تشوني إلى الله لا والله بتأمر عيدنا እስኪ ዛሬ ስለ ጀሃነም እናውራ የጀሃነም ምንነት ለማስታወስና ለመግለጽ እንሞክር ምናልባት የተወሰኑ ነፍሶች ይገሰጹ ይሆናል ከወንጀላቸው ይታቀቡ ይሆናል ከእንቅልፋቸው ይነቁ ይሆናል አድማጩን ተናጋሩን ይገሰጹ ይጠቀሙ ይሆናል አላህ ከሱ አይጠብቀን አብዛኛው ሰው ባህሩ የተበላሸ ነው ከአላህ ጋር ያለው አደብ በጣም የተበላሸ ነው ለአላህ ያለው ክብር በጣም የወረደ ነው ወንጀሎች እየተስፋፉ ነው መጥፎ ነገሮች እየተስፋፉ ነው እንደፈለገ በቀላል አብዛኛው ሰው ሪባን እየበላ ነው ዝሙት ላይ እየተዘናጋ ነው ዝሙት ላይ ባይወድቁን የዝሙት መግቢያዎች ላይ አብዛኛው ቸለተኛ የሆነ ነው ሶላት ላይ ተዘናጋ ነው አብዛኛው ደግሞ ሶላት አልጀማዓ እየተወ ነው መዲና ላይ የሚያሾፉት እየበዙ ናቸው ቁርአንን እየተዘናጋ ነው ሰው አብዛኛው ሰው ቁርአንን እየተወ እየራቀ ነው ይሄ ሁሉ እሳትን ስለረሱ ነው አመፀኞች ሁሉ መሰብሰቢያ የሆነችውን እንቢተኞች ሁሉ መታሰር ቤት የሆነችውን በአላህና በዲኑ የሚያፈነግጡ ሁሉ ስርዓት ማስያዣ የሆነችውን እሳትን አብዛኛው ሰው እየረሳ ነው አላህ ምን ይላል أعوذ بالله من الشيطان الرجيم إن جهنم لموعدهم أجمعين جهنم የእንቢተኞችና የካሃዲዎች ያፈንጋጮች ሁሉ መሰብሰቢያ ናት መገናኛ ስፍራ ናት ይላል አላህ Subhanahu Wa Ta'ala እሷም 7 በሮች አሏት ካንዱ ቢያመልጥ ከሌላኛው ያመልጥም አላህን ያስቀየመ ነብዩ ሰለላሁ ዐለይሂ ወሰለም እሳት ወደ አላህ ስሞታ አቀረበ ይችላል ግማሽን በላ ያኒ እርስ በርሲ እየተባላሁ ነው ልብላ ና አንተን ያስቀየሙ ሰዎች አምጣልኝና ላሰቃያቸው ይሄ ካልሆነ ግን እርስ በርሲ እየተባላሁ ነው ብሏል አላህ Subhanahu Wa Ta'ala ስሞታ አቀረበች አላህም ታገሺ ሞላሻለሁ ብሎ ቃል ገባላት አላህን እንፍራ ራሳችንን ምንነታችንን እንገምግም የጀሃነም ማሟያ እንዳንሆን እንዝጋ ጀሃነም ውስጥ ሲደፉ የጀሃነም በሮች ሲዘጉ መውጣትም አይችልም ማምለጥም አይችልም አላህን ያስቀየመ አላህ ምን ይላል إنها عليهم مؤصدة في عمد ممددة جهنم النسو لا يتزقاچن يتدفنچن እንፋሎት ሁሉ ወደ ላይ መውጣት አይችልም ተመልሶ እየገባ ይቀቀላቸዋል ሸሽተው መውጣት አይችሉም እዛ ላይ ደግሞ መሰሶች አሉ መሰሶች ላይ ይታሰራሉም ከላይ ይዘጋባቸዋል አላህ Subhanahu Wa Ta'ala ቀልብ ሰጥቷቸው ከሚገሰጹ አላህ ያድርገን ገብተው ጀሃነም ላይ ተዘግቶባቸው ታስረው ስቃዩን መቅመስ ሲጀምሩ መውጣትን ሞክራሉ ማምለጥን ሞክራሉ ጨካኝ የሆኑ መላእክቶች በዛም በዚህ የመጡ በመዶሻ አናታቸውን ይሏቸዋል قال الله تعالى الذين فسقوا فمأواهم النار كلما أرادوا أن يخرجوا منها أعيدوا فيها وقيل لهم ذوقوا عذاب النار الله سبحانه وتعالى እነዚያ ያፈነገጡ ያመጹ እንዲህ ያሉማ فمأواهم النار እነሱ መመለሻቸውና መጨረሻቸው እሳት ናት ይላል መውጣትን በመከሩ ቁጥር ጨካኝ የሆኑ መላእክቶች ይመጡና ተመለሱ ወደ ጀሃነም ወደ እሳት ይሏቸዋል ሁሉም ጀሃነምን ያያታል ሁሉም ይሰማታል እስኪ አንተ የአላህ ባሪያ አንቺ የአላህ ባሪያ እስኪ አስተንትኑ ሰዎች በተሰበሰቡበት ጭንቁና መከራው ድካ በደረሰበት ሰዎች
መሸሻ ባጡበት ፀሐይ አናት ላይ ለማረፍ ጥቂት የቀራት ሆና ሳለ ሰው ልጆች በላባቸው ተጥለቅልቀው አላህ Subhanahu Wa Ta'ala አንድ ትእዛዝን ያስተላልፋል አንድ ጥያቄን ወይም ደግሞ አንድ ትእዛዝን መላእክቶችን ያዛቸዋል አብዱላህ ኢብኑ መስዑድ ምን ይላል ረሱሉ ሰለላሁ ዐለይሂ ወሰለም የሚከተለውን እንዳስተማሩን እንዳስተላለፉልን ሲገልጽ አላህ Subhanahu Wa Ta'ala ጀሃነም እንድትመጣ ያዛል ረሱሉ ሰለላሁ ዐለይሂ ወሰለም አላህ ጀሃነም እንድትመጣ ያዛል ትመጣለች በምን መልኩ ነው የምትመጣው በአንድ ምድጃ አይደለም የምትመጣው አንድ መላእክት አይደለም ይዟት የሚመጣው ወይም ደግሞ አንድ ክብሪት አይደለም የሚመጣው لا والله ጀሃነም ትልቋ ጀሃነም ትመጣለች 1000 ሰንሰለት ተደርጎባት 1000 ሰንሰለቱ ላይ እያንዳንዱ አንድ ሰንሰለት ላይ 70 ሺህ መላእክት ጎትቶ ይዟት ትመጣለች لا اله الا الله ለምን لو تركت لاتت على برهم وفاجرهم ጀሃነም ዝም ብትባልና እንደዚሁ በቀላሉ እየተነዳች ብትመጣ ወይም ደግሞ ሰዎች ወደሷ ቢሄዱ እስኪመጡ አትታገስም ወይም ደግሞ ዝም ብትባል በቀላሉ ተመርጦ እስኪሰጣት አትጠብቅም ጥሩውንም መጥፎውንም ከመቆጣቷና አላህን ያስቀየሙ ሰዎች ስታይ ከመናደዷ መተነሳ ሁሉንም ሰው ልትጎርስ ትደርሳለችና በ70 ሺህ ሰንሰለት እያንዳንዱ ሰንሰለት ላይ 70 ሺህ መላእክት ወጥሮ ይዛታል ይኔ ምን ትሆን ይሆን ፍርሃት በዋጠህ ሰዓት ላብህ ባጥለቀለቀህ ሰዓት ምድር በተንቀጠቀጠች ጊዜ ወንጀለኞችን በመታይበት ሰዓት ጀሃነም ትጮሃለች ታናፋለች ጩኸቷንም ሲሰሙ ዋጉዳችን ይላሉ ማምለጥን ይሞክራሉ ግና አይችሉም وإذا ألقوا منها مكانا ضيقا دعوا هنالك ثبورا لا تدعوا اليوم ثبورا واحدا وادعوا ثبورا كثيرا أببي على بوتها ጨንቅና መከራ የበዛበት ቦታ ላይ ሲጣሉና ሲወሸቁ دعوا هنالك ثبورا وغدي فلا واسقاي ومكራ ይላሉ ይነም ይባላሉ لا تدعوا اليوم ثبورا واحدا አንዴ ብቻ ጉዴ ፈላ አንዴ ብቻ ወይኔ አትበሉ ማአት ጊዜ ወይኔ ይበሉ ማንንም አይሰማቸውም ዛሬ ይባላሉ ጀሃነምን በአይናቸው ያዩታል ገና 100 ዓመት ሲቀር ስትጠጋሳ እንዴት ያዩታል በምን መልኩ ይመለከቷታል ምን ያክል ይደነግጣሉ ይኔ ሁሉም ሰው በግልበቱ ሄዶ ይንበረከካል በደለኞችና አንቢባዮች አመፀኞች ግፈኞች የክሳራ የውርደት ሰዓታቸው እንደደረሰ ያውቃሉ መመለሻቸውም እንደተበላሸ ያውቃሉ ይህንን ይባላሉ انطلقوا الى ذل ذي 3 شعب ሄዱ ወደ ጀሃነም ሄዱ ወደ ጥላ ولكن ይሄ ጥላ ከስቃይ ከመከራ የሚጠለይ ጥላ ሳይሆን የጀሃነም ቅርንጫፎች የጀሃነም ቃንቂዎች የሚያሰቃዩበትና የእሳት ጥላ የጀሃነም እሳት ጥላ ጭስ ወይም ደግሞ የጀሃነም እሳት ጭሱ ጥላ የሚሆንበት በስቃይ የተሞላ ወደ ሆነ ጥግ ሄዱ ይባላሉ والله ጀሃነምን ሲያይ ሁሉም ይቆጫል ጀሃነምን ሲያይ ሁሉም ይቆጫል መቆጨት ግን ምንም አይጠቅምም ሁሉም ይቅርታ ይጠይቃል ምንም አይነት ይቅርታ አይጠቅምም ይኔ ሁሉም ይቆጫሉ በተለይ ወንጀል የሰሩትን ወንጀል ባልሰሩት ይመኛሉ እንደውም ይቆጫሉ ምን ነው መልካም ስራ በሰራን ይላሉ ምን ነው ጥሩ ስራዎችን በብዛት በሰራን ይላሉ ጀሃነም ትመጣለች አመፀኛና ግፈኛ ሁሉ ይቆጫል ልክ ጀሃነም ስትመጣ ስቃዩንም መከራውንም ይዛው ትመጣለች ከውስጧ ኃይለኛ ትንፋሽ ይወጣል የካቴና ድምጽም ይሰማል ሰዎች ጀሃነምን ማናፋትና ጩኸትን ይሰማሉ የቁጭት ድምጽን ይሰማሉ ወንጀለኞችን ስታይ ለመመንተፍና ለማፈትለክ ትሞክራለች ከመላእክቶች አፈትልካ መሄድን ትሞክራለች ትጣራለችም በጣም ተቆጥታ ዛሬ አላህን Subhanahu Wa Ta'ala ያስቀየመን ሁሉ በቀላለሁ አላህ ፈጥሮት ሳለ ሌላ ያመለከን ሁሉ የተገዛን ሁሉ በቀላለሁ አላህ ርዝቅ ሰጥቶትና የአላህ ርዝቅ በልቶ ወንጀል የሰራን ሁሉ ዛሬ በቀላለሁ አላህ ኒዕማውን ሰጥቶት ሳለ አላህን ረስቶ ወንጀል የሰራን ሁሉ በቀለዋለሁ ይኔም ሁሉም ሰዎች በጉልበታቸው ይንበረከካሉ ሁሉም ወደ አላህ Subhanahu Wa Ta'ala ዝቅ ይላሉ አላህን መማጠን ይጀምራሉ አሁንም ትጮሃለች ይኔ ሁሉም ሰው
በጉልበቱ ይንበረከካል ለሶስተኛ ጊዜ አሁንም ትጮሃለች የሰው ልጆች ሁሉ ራሳቸውን መቆጣጠር አቅቷቸው ይወድቃሉ በአፍጢማቸው ይደፋሉ ይህኔ ስቃዩ መከራው ይቀጥላል በዚህ ሁኔታ ሰዎች ከዚህ መውጫ ሲፈልጉ ወደ ነብዩላህ አደም ይሄዳሉ አደም ሆይ ካለንበት ስቃይ አደነን ከአላህ ጋር አስታርቀን ይላሉ አደም እኔም ወንጀለኛ ነኝ ራሴን ማዳን በቻልኩኝ ይላሉ ወደ ኑህም ይኬዳል ኑህም ይሄንኑ ይደግማሉ ወደ ነብያት በተከታታይ ይኬዳል መጨረሻ ላይ ወደ ሙሐመድ ጋር ሰለላሁ ዐለይሂ ወሰለም ይመጣል ሁሉም ነብያት ግን ነፍሲ ነፍሲ ላ አስአሉከ ገይረሃ ራሴን ብቻ አድነኝ ሌላ ምንም አልፈልግም ያሉ ሁሉም ከዚህ ሐላፍትና ራሳቸውን ያሸሻሉ አንተ ምስኪኑ አንቺ ምስኪኗ ሁሉም ምስኪኖችና ወንጀለኞች የሰው ልጆች ወንጀላቸውን ያመጣባቸውን መዘዝ ማምለጥ የሚችሉበትን ሁኔታ ይፈልጋሉ ወላኪን መጨረሻ ላይ አላህ Subhanahu Wa Ta'ala ነብዩ እንዲያስታርቁ ይፈቅድላቸዋል የሚያስታርቀው ማን ነው አስታራቂዎች ማን ናቸው ለነማንስ ነው አላህ Subhanahu Wa Ta'ala አስታራቂነቱን እሺ ብሎ የሚቀበለው አላህ Subhanahu Wa Ta'ala የነብዩን ሸፋዓ የነብዩን ምልጃ ከሚያገኙ ያድርገን ላ ወላሂ በረህመቱ በጣዓችን ከኛው ትጋትና ልፋት ከሚያልፉና ለሌሎቹ አላህ Subhanahu Wa Ta'ala አስታርቀው ጀነት ከሚገቡና ከሚያስገቡ አላህ ያድርገን ይህኔ ሸፋዓ ይፈቀዳል ሸፋዓ ማስታረቅም ይጀመራል መልጃ ያላሻረኩ በአላህ ወንጀል ያልሰሩ ሰዎች ወይም ደግሞ ሐሰናታቸው ከዚህ ስቃይ እንዲድኑ ያልበቃቸው ሰዎችን ነብዩ ማስታረቅ ይጀምራሉ ሰማዕታት ማስታረቅ ይጀምራሉ ሌሎችም አላህ Subhanahu Wa Ta'ala ለማስታረቅ ይፈቀደላቸው አላህ ዘንድ ክብር ያላቸው ማስታረቅ ይጀምራሉ ይህኔም አላህ Subhanahu Wa Ta'ala በጣም የሰው ልጆች ተሰብስበው ጭንቅ ላይ ባሉበት ሰዓት የሁሉንም ቀልብ የሚረብሽና ሁሉም አላህን Subhanahu Wa Ta'ala የሚፈሩ ሰዎችን ጀሃነምን ፊት ለፊታቸው የሚፈሩትም የማይፈሩትም አይተዋልና የበለጠ ደግሞ ከሚያስፈሩና ከሚያስደነግጡ ነገሮች መሃል አላህ ምን ይላል ዛሬ ቁጣዬ በጣም በርትቷል እኔን የማይፈራ እኔን የማያከብርና የማያፍር ሰው ላይ እኔ ቁጣዬ በረታ ነው ብሎ አላህ Subhanahu Wa Ta'ala ይናገራል እኔ ሰዎች ሁሉ የሚሉ ይመስላል ምን ልለው ነው አላህን Subhanahu Wa Ta'ala ምን ዑዝር ላቀርብ ነው በሚጠይቀኝ ሰዓት ይሃን ወንጀል በዛ ሰዓት በዛ ቀን ለምን ሰራህ ብሎ ሲለኝ ምን መልስ ልሰጥ ነው ብሎ ሁሉም ሰዎች በውስጣቸው እርስ በርሳቸው መጨነቅና ከራሳቸው ጋር ገበገብ ያያዛሉ አላህም Subhanahu Wa Ta'ala ኃይለኛ ጥሪን ይጠራል አንተ አደም ሆይ ሰዎች በተሰበሰቡበት ሰዎች ባሉበት ሁሉም የሚባለውና የሚደረገውን ከቅርብ ርቀት ሆነው እየተከታተሉ ባለበት ሰዓት አላህ አደምን ይጠራዋል አደም ሆይ ወደ ጀሃነም የሚሄዱ ክፍሎችን አውጣ ከሰው ልጆች ከልጆችህ ወደ ጀሃነም የሚሄዱ ግሩፖችን አውጣቸው ለብቻቸው ለየተ ተብሎ አደም የሰው ልጆች አባት ይታዘዛሉ አደምም አቤት ጌታዬ ምን ልታዘዝ ይላሉ ወደ ጀሃነም የሄዱት ግሩፖች ማለት ማን ናቸው የጀሃነም ጭፍራዎች የጀሃነም ክፍሎች ማለት እነማን ናቸው ብሎ አደም ይጠይቃሉ መጠናቸው አይነታቸው እነማን ናቸው ብሎ ሲጠይቅ አላህ Subhanahu Wa Ta'ala ከእያንዳንዱ 100 ሰው 900 ከእያንዳንዱ ከሺዎች ከአንድ ሺህ ሰው 999ን አውጣው ወደ ጀሃነም ይሄዳል ከእያንዳንዱ 999ን ወደ ጀሃነም አውጣልኝ ወደ ጀሃነሞች መደበልኝ ይህኔም ሁሉም ይሸበራል ሁሉም ይደናገጣል تذهل كل مرضعة عما أرضعت وتضع كل ذات حمل حملها وترى الناس سكارى وما هم بسكارى ولكن عذاب الله شديد ሰዎች ይደናበራሉ ሰዎች ይደናገጣሉ ስካር ላይ ያሉም ይመስላሉ ነፍሰ ጡር የነበረችም ተጨነግፋለች ታጠባ የነበረችም ተፈዛለች ልጇ ምን ጊዜ እንደወደቀ አታውቅም ሰዎች የሰከሩ ይመስሉሃል وما هم بسكارى ولكن عذاب الله شديد ሰዎች
ጠጥተው ሳይሆን የሰከሩት የአላህ Subhanahu Wa Ta'ala ቅጣት ብርቱ ነውና የቅጣቱ መበርታት እንደሰከሩ አድርጓቸዋል ይላል አላህ Subhanahu Wa Ta'ala ችግሩም ይከፋል አደጋውም ይገናል የወንጀሎች ሁሉ ተደብቀው እንዳልነበረ ይወጣሉ ወንጀለኞች ሁሉ አመፀኞች ይጸጸታሉ ይቆጫሉ ስለ ጀሃነም ምንም መግለጽ ብንሞክር በአጠቃላይ ያለውን ነገር ሁኔታውን ሐቂቃውን ማወቅ አንችልም የጀሃነምን ስፋት ማወቅ አንችልም የጀሃነምን እሳት ምን ያክል እንደሚዘገንና የሚሰቀጥጥ የሚያቃጥል ማወቅ አንችልም والله العظيم ከባድ አደጋ ነው በህይወት ታይቶ ማይታወቅ አደጋ ነው የጀሃነም እሳት ብሎ ማለት አንዱ ደረካት የጀሃነም ሌላኛው አዛብ ከሌላው ይብሳል ሌላኛው አዛብ ከሌላው ይብሳል ከስፋቷም የመጣ ግዙፍ የሆኑ ተራራዎች ግዙፍ የሆኑ ኮከቦችና ጨረቃዎች እዛ ውስጥ ይጣላሉ ድንጋዮች እዛ ውስጥ ይጣላሉ والله ከግዝፈቷና ከስፋቷ የመጣ ያ ሁሉ ቢጣል ትልቅ ቋጥኝ ቢጣል ትንሽዬ ጠጠር እንደተጣለች ነገር ቦታ ይዝም ስፋቷና ጥልቀቷንም ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም ከለታት አንድ ቀን ከሰሃቦቻቸው ጋር ቁጭ ባሉበት ሁሌም ቁጭ ሲሉ ስለ ጀሃነምና ስለ ጀነት ነውና የሚያወሩት ስለ ቀልባቸው ስለ አኺራቸው ስለ ኢማናቸው ነውና የሚያወሩት ተሰብስበው ሳለ አንድም ድምጽ ሰሙ ነብዩ ሰለላሁ ዐለይሂ ወሰለም ያሁኑን ድምጽ ሰማችሁትን አሏቸው ለሰሃቦቻቸው አሁን ያ ረሱላህ ሲሉ ይሄ ማለት ከ70 ዓመት በፊት ወደ ጀሃነም ጥልቅ የተለቀቀ ነው ወደ ታች የተለቀቀ ድንጋይ ነው ዛሬ ጫፏን ስሯን ጥልቀቷን ዛሬ ወደ ውስጥ ደረሳሉ ነብዩ ሰለላሁ ዐለይሂ ወሰለም 70 ዓመት ድረስ ወደ ታች የወረደ ነበረ نعم قعرها بعيد በጣም ጥልቅናትና አመፀኞች እንዲተካዩባት نعم በዚህ ጥልቀቷ በዚህ ግዝፈቷ ውስጥ አመፀኞችም ደግሞ ቀለል ያለ ስቃይ እንዳይሰማቸው አላህ ሰውነታቸው እንዲገዝፍ ያደርጋል ጀሃነም የገቡ አመፀኞችና አፈንጋጮች በተለይ ካፍሮች ሰውነታቸው እንደዚሁ የአዱንያዊ የሆነ ፊዚካል ይዞ ሳይሆን የሚገቡት በጣም ገዝፈው ትልቅ ሆነው ሰውነታቸው ትልቅ ሆኖ ሰፊውን ሰውነታቸውን እሳት ባቃጠለቻቸው ቁጥር የሚሰማቸው ህመምም እንደዚሁ ረጅም ይሆናል ሰፊ ይሆናል መሪር አሳማሚ ይሆናል ኢማሙ ሙስሊም በዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም የአንድ ካፍር ጥርሱ ወይም ደግሞ ክራንቻ ጥርሱ የኡሁድን ተራራ ያክላል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ትልቅ ተራራ ያክላል አንድ ሰው በጣም ትልቅ ቢሆን 200 ኪሎ ግራም ቢሆን ነው ከዛ በታች ከዛ በላይ ቢሆን ነው ወላኪን ጥርሱ አንድ ትልቅ ተራራ አክሎ ሌላ ሰውነቱስ ምን ያክላል የአንድ ካፍር ጀሃነም የገባ አመፀኛ እንቢባይ አፈንጋጭ ጀሃነም ውስጥ ሆኖ ስቃዩ እንዲበረታ ሰውነቱን አላህ ከማግዘፉ የመጣ ከአንድ ተከሻ እስከ አንደኛው ተከሻው 3 ቀን ያስኬዳል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም እንደማን አካሄድ በሰው እግር ነው በሰው እርምጃ ነው ወይስ በተራ ፈረስ ነው لا والله በጣም ለሚጋልብ ጋላቢ በ3 ቀን የሚቋረጥ ያክል ስፋት ይኖረዋል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም لا اله الا الله الله ይጠብቀን አላህ ይሄን ህሳት ምን ተነቀቀበትን አቅሊሰን ይስተን ሆኖም ሳለ ግን ጀሃነም አትሞላም ይሄ ሁሉ ግዝፈት ትልቀት ያላቸው ሰዎችም ተጨመረው ኮከብ ጨረቃና ከአላህ ውጪ የሚመለክ የነበረ ነገር ሁሉ እዛ ውስጥ ገብቶ ሳለ ወላኪን አትሞላም ትላለች الله سبحانه وتعالى ተሞላሽ ነው ብሎ ሲጠይቃት ምን ትላለች هل من مزيد ተጨማሪ አለነ يوم نقول لجهنم هل امتلأت وتقول هل من مزيد ለጀሃነም በመንላት ቀን ሞላሽነ ብለን ስንጠይቃት ተጨማሪ አለነ يعني አልሞላሁም ተጨማሪ አለነ ብላ መጠየቅበት ቀን ሰዎች ሁሉም ተደብቋቸው ተሸሽጓቸው የነበረው ውነታ ድክመታቸው ወንጀላቸው ይፋ ይወጣል نعم جهنم حرها شديد وقعرها بعيد ግለቷ በጣም ማይቻል ከባድ ነው ጥልቀቷም በጣም ሩቅ ነው በጣም ጥቁር ናት ድቅድቅ ያለች ጨለማ ናት ሽታዋ በጣም አስቀያሚ ነው ስትታይ በጣም ተዘገንናለች ታስፈራለች አንድ ድንጋይ ጫፍ ላይ ከተወረወረ 70 ዓመት ስሯን አይደርስም እዛ ውስጥ ከተራራ የሆኑ ጀበሎች ተራራዎች አሉ ጀሃነም ውስጥ ከተራራ የተሰሩ ጀሃነሞች ተራራዎች አሉ አላህን ያስያመጽና ያስቀየመ ሁሉ እንዲወጣ ይገደዳል እዛ ውስጥ ወንጀለኞች ካፍሮች አፈንጋጮች እዛ ውስጥ ከእጅና ከመግል የሆኑ ወንዞችም አሉ
አመፀኞች ይጠጣሉ ከላይም እሳት አለላቸው ከስርም እሳት አለላቸው ከግራም እሳት አለላቸው ከቀኝም እሳት አለላቸው በሁሉም በኩል በእሳት ተከበዋል وهم غرقا في النار بل እሳት ውስጥ ተሰምጠው እንዲኖሩ ይደረጋሉ ኢብኑ አባስ ምን ይላሉ መጨረሻ ላይ መዝጊያ ጀሃነም ለሰው ልጆች እንደዚህ ብትገለጽላቸውና የሰው ልጆች ቢያዩት በድንጋጤ ይሞት ነበር ይላል አብዱላህ ኢብኑ አባስ لو أبرزت النار للناس ما رآها أحد إلا مات جهنم تقلتالت بعينه بعينه ሁሉም ሰው እንዳያት በድንጋጤ ይሞት ነበር ከዕብ ደግሞ ነፍሴ በእጁ ባለችው አላህ ምላለው እሳት በምስራቅ ብትኖርና አንተ ምዕራብ ብትኖር ከዛም ጀሃነም ብትገለጥ በድንጋጤ አፍንጫ አንጎልህ ይወጣ ነበር ከግለቷ የመጣ በዚህ መልኩ ጀሃነም ውስጥ ለመኖር ወዶ የተቀበለ ሰው ምንኛ ጅን ነው ለምን ራሳችንን አንመክርም ለምን ራሳችንን አንገሰጥም እዚህ ገብተን ከመቀቀል በአዱንያ ከወንጀሎች እንጹምና ጀነት ላይ ገብተን በአላህ ውዴታ በአላህ በሰጠን ኒዕማ ጸጋ እናፈጥራለን ራሳችንን ከጀሃነም እናድን ከጀሃነም እንድንበት ጎዳና ግልጽ ነው ቁርአንን ሐዲስን ዒልምን እንማርና ከደጋግ ሰዎች ጋር እንሁን الله دقون من قد يمران اللهم ارحم عبدك المسيء المفرط الراجي ولا تخزه يوم يبعثون وأدخله برحمتك الجنة جنة النعيم برحمتك يا أرحم الراحمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته